ሰላም ክብራትና ክብራን ውድ አዲስ ጤና ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? በዚህ ቪዲዮ ላይ እድሜ 40 ካለፈ በኋላ ስለሚኖር የአጥንት ጤና እናያለን። እድሜ 40 ሲሞላ በህይወት ውስጥ ብዙ ነገሮች ይቀየራሉ። አዋቂነት ይጨምራል፣ ልምድ ይዳብራል። ነገር ግን በሰውነታችሁ ውስጥ በተለይም በአጥንታችሁ ላይ ትልቅ ለውጥ መምጣት ይጀምራል። ብዙዎች ስለ ቆዳ መሸብሸብ ወይም ደግሞ ስለ ፀጉር መሳሳት ነው የሚጨነቁት። ነገር ግን እናንተ ሳታውቁት በየቀኑ እየተዳከመ ስለሚሄደው የአጥንት መዋቅር ብዙ ሰው የሚያውቀው ነገር የለም። ሳይንሳዊ ጥናቶች እንደሚያሳዩት የሰው ልጅ አጥንት ከፍተኛ ጥንካሬ ላይ የሚደርሰው በ30ዎቹ እድሜ ክልል ውስጥ ነው። ከ40 ዓመት በኋላ ግን አሮጌው አጥንት የሚተካበት ፍጥነት እየቀነሰና የአጥንት መሳሳት እየጨመረ ይሄዳል። ይህ ሂደት በሴቶች ላይ የወር አበባ መቋረጥ ሲቃረብ የኤስትሮጂን ሆርሞን በመቀነሱ ምክንያት ይበልጥ ይፈጥናል ማለት ነው። ነገር ግን አንዱነት ማወቅ አለባችሁ። እሱም የአጥንት መዳከም አይቀሬ የሚባል የእርጅና ውጤት አይደለም። በትክክለኛ አመጋገብ፣ በተመረጡ ምግቦችና በአኗኗር ዘይቤ ለውጥ ብቻ አጥንታችሁን እስከ መጨረሻው እርጅና ድረስ ጠንካራ ማድረግ ትችላላችሁ ማለት ነው። እናም በዚህ ቪዲዮ ላይ የአጥንት ጥንካሬ የሚጨምሩ ኃይለኛ ምግቦችን፣ ልንርቃቸው የሚገቡ ነገሮችንና በተግባር የሚታዩ የሳይንስ ምክሮችን በዝርዝር የምንመለከት ይሆናል ማለት ነው። እንደተለመደው ቪዲዮን ላይክ በማድረግ ጀምሩ። እንዲሁም ለዚህ አስተማሪ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው። አሁን በቀጥታ ወደ ጉዳይ ሳልፍ ወደ ምግቦቹ ከመግባታችን በፊት አጥንታችን እንዴት እንደሚሰራ ማወቅ ይኖርባችኋል። አጥንት ህይወት የሌለው ደረቅ ነገር ይመስለናል። ነገር ግን በየቀኑ የሚታደስ ህያው ህብረ ሕዋስ ነው። በሰውነታችን ውስጥ ሁለት ዋና ዋና የአጥንት ሴሎች አሉ። እነሱም ኦስቲዮብላስተስ እና ኦስቲዮክላስተስ ናቸው። ኦስቲዮብላስተስ የምንለው አዲስ አጥንት የሚገነቡ ናቸው። ኦስቲዮክላስተስ ደግሞ የምንለው አሮጌውን አጥንት የሚሰባብሩ ነው ማለት ነው። እንግዲህ ከ40 ዓመት በኋላ ሰባሪዎቹ ሴሎች ከገንቢዎቹ ይበልጣል። ማለትም ኦስቲዮክላስተስ ከኦስቲዮብላስተስ የሚበልጥ ይሆናል ማለት ነው። ይህ ሚዛን ሲዛባ ደግሞ ኦስቲዮፔኒያ እና በመቀጠልም ኦስቲዮፕሮሲስ ማለትም የአጥንት መሳሳት በሽታ የሚከሰት ይሆናል ማለት ነው። አጥንታችሁ ሲሳሳ በቀላሉ የመሰበር፣ የጀርባ ጎበጥ የመሆን እንዲሁም የከፍተኛ ህመም ምንጭ ይሆናል ማለት ነው። ይህንን ለመከላከል ሰውነታችን አጥንትን ለመገንባት የሚያስፈልጉትን ጥሬ ዕቃዎች በምግብ መልክ በየቀኑ ማግኘት አለበት። ዋና ዋና ንጥረ ነገሮቹ ካልሲየም፣ ቫይታሚን ዲ፣ ቫይታሚን K12 እና ማግኒዚየም እንዲሁም ፕሮቲን ናቸው። አሁን እነዚህ ንጥረ ነገሮች በከፍተኛ መጠን ወደሚሰጡን ምግቦች ስናልፍ እንግዲህ የመጀመሪያው እንግዲህ በካልሲየም የበለጸጉ ምግቦች ናቸው። አጥንትን ለመገንባት የመጀመሪያና ዋናው ማዕድን ካልሲየም ነው። ከ40 ዓመት በላይ ያሉ አዋቂዎች በቀን ቢያንስ ከ1000 እስከ 1200 ሚሊግራም ካልሲየም ያስፈልጋቸዋል። ይህንን ደግሞ በብዙ ምግቦች ማግኘት ትችላላችሁ። ከነዚህ ውስጥም የመጀመሪያው የወተት ተዋጽኦች ናቸው። እንግዲህ የወተት ተዋጽኦች እርጎ፣ አይብና ወተት ዋነኞቹ ናቸው። በተለይ እርጎ ለሆድ ተስማሚ የሆኑ ባክቴሪያዎችን የያዘ ከመሆኑም በላይ በአንድ ኩባያ ውስጥ እስከ 300 ሚሊግራም ካልሲየም ሊሰጠን ይችላል። ላክቶስ የማይስማማችሁ ከሆነ ደግሞ ከላም ወተት ይልቅ በአልሞንድ ወይም ደግሞ በአጃ ወተት መተካት ትችላላችሁ ማለት ነው። ሌላው ካልሲየምን ለማግኘት እንግዲህ አረንጓዴ ቅጠላቅጠሎች ወሳኝ ናቸው። ብዙ ካልሲየም የሚገኘው ከእንስሳት ተዋጽኦ ብቻ ይመስላችኋል። ነገር ግን እንደ ቆስጣ፣ ጎመን እና የስናፍንጭ ቅጠል የመሳሰሉ አረንጓዴዎች እጅግ በጣም ጥሩ ካልሲየም ምንጮች ናቸው። ይሁን እንጂ በቆስጣ ውስጥ ኦክሳሌት የተባለ ንጥረ ነገር ስላለ ካልሲየም ሙሉ በሙሉ እንዳይመጥ ሊያገድ ይችላል። ስለዚህ ቅጠላቅጠሎችን በትንሹ አብስሎ መመገብ ይመረጣል ማለት ነው። ሌላው ሰሊጥና የሱፍ ፍሬ ነው። የሰሊጥ ፍሬ በአነስተኛ መጠን ውስጥ ከፍተኛ ካልሲየም ይዟል። አንድ የሾርባ ማንኪያ ሰሊጥ ብቻው ወደ 90 ሚሊግራም የሚጠጋ ካልሲየም ይሰጣል። ስለዚህም ሰሊጥ ወሳኝ የሆነ ከ40 ዓመታችሁ በኋላ ልትመገቡት የሚገቡ ምግብ ነው ማለት ነው ለአጥንት ጥንካሬ። ሌላው ትናንሽ አሳዎች ናቸው። እንደ ሰርዲን እና ሳልመን ያሉ አሳዎች ከአጥንታቸው ጋር ስለሚበሉ እጅግ ከፍተኛ ካልሲየም ይዘዋል። በተጨማሪም ለአንጎልና ለልብ ጤና የሚጠቅመውን ኦሜጋ 3 ፋቲ አሲድ ይዘዋል ማለት ነው። ሌላው በምግብ ገበታችሁ ላይ ልታካትቷቸው የሚገቡ ምግቦች ቫይታሚን ዲ እና ማግኒዚየምን የያዙ ምግቦች ናቸው። ብዙ ካልሲየም ብትመገቡም ያ ካልሲየም ከሆዳችሁ ተመጦ ወደ አጥንታችሁ እንዲሄድ የሚያደርግ ከሌለ ዋጋ የለውም። ለዚህም ቫይታሚን ዲ አስፈላጊ ነው። ቫይታሚን ዲ ከሌለ ሰውነታችን ከምንመገቡ ካልሲየም ውስጥ ከ10 እስከ 15 በመቶውን ብቻ ነው ሊጠቀም የሚችለው። ምርጡና ነፃው የቫይታሚን ዲ ምንጭ የጠዋት ፀሐይ ነው። በቀን ከ15 እስከ 20 ደቂቃ እጅና እግር ለፀሐይ ማጋለጥ በቂ ነው። እንዲሁም ምግቦች ደግሞ እንደ የእንቁላል አስኳል፣ የነጭ አሳ ጉበት ዘይትና እንጉዳይ ጥሩ ምንጮች ናቸው። ሌላው የአጥንት ጀግና ማግኒዚየም ነው። ማግኒዚየም ካልሲየም ወደ አጥንት እንዲገባና በደም ስሮቻችን ውስጥ ተከማችቶ ጉዳት እንዳያደርስ ይከላከላል። ማግኒዚየም የሚገኝባቸው ምግቦች አቮካዶ፣ ሙዝ እና
ጥቁር ቸኮሌት ናቸው። እንዲሁም ባቄላና ምስርም አሉ። በተለይ ጥራጥሬዎች ማለትም ምስር፣ አተር፣ ባቄላ በሀገራችን በስፋት ስለሚገኙ በዕለት ተዕለት ምግባችሁ ላይ ቅድሚያ ልትሰጧቸው ይገባሉ። ሌላኛው ቫይታሚን K2 ነው። ስለ ካልሲየም እና ቫይታሚን ዲ ብዙ ይወራል። ነገር ግን ስለ ቫይታሚን K2 የሚወራ ጥቂት ሰው ነው። ቫይታሚን K2 በደም ውስጥ የሚገኘውን ካልሲየም በትክክል ወደ አጥንትና ወደ ጥርስ የሚመራ ንጥረ ነገር ነው። እሱ ከሌለ ካልሲየሙ በደም ስራችን ውስጥ በመከማቸት የልብ ድካም ሊያስከትል ይችላል። ቫይታሚን K2 የሚገኝባቸው ምግቦች ፍሬሽ አይብና የእንቁላል አስካል ዋነኞቹ ናቸው ማለት ነው። የመጨረሻው እንግዲህ ፕሮቲን ነው። ፕሮቲን እንግዲህ የአጥንታችን 50% መዋቅር የተሰራው ከፕሮቲን ነው፣ ማለትም ኮላጅን ማለት ነው። ስለዚህ በእድሜ እየገፋችሁ ስትሄዱ በቂ ፕሮቲን መውሰድ ይኖርባችኋል ማለት ነው። ከፕሮቲኖች ውስጥ እንግዲህ የዶሮ ስጋ፣ አሳ፣ እንቁላልና እንደ ፎሶሊያ ያሉ የባቄላ ዝርያዎች ለአጥንት ጥንካሬ እጅግ በጣም አስፈላጊ ናቸው ማለት ነው። እስካሁን አጥንትን የሚገነቡ ምግቦችን አይተናል። አሁን ደግሞ በድብቅ አጥንታችንን የሚሰርቁት ወይም ደግሞ አጥንት ገዴዎች እነዚህ ነገሮች ከ40 ዓመት በኋላ በከፍተኛ ሁኔታ መቀነስ ያለባቸው ነገሮች ናቸው። የመጀመሪያው ጨው ነው። ከመጠን በላይ ጨው ማለት ነው፣ ወይም ሶዲየም። ጨው በበዛ ቁጥር ሰውነታችን ካልሲየምን በሽንት መልክ አውጥቶ ይጥለዋል። የታሸጉ ምግቦችን እና የጨው የበዛባቸውን መክሰሶችን መቀነስ ይኖርባቸዋል ማለት ነው። ሌላው የለስላሳ መጠጦች ናቸው። በተለይም ጥቁር ቀለም ያላቸውን ለስላሶች ፎስፎሪክ አሲድ ይዘዋል። ይህ አሲድ በአጥንት ውስጥ ያለውን ካልሲየም ይበለዋል ማለት ነው። ጥቁር ቀለም ያላቸው መጠጦች ስንል እንግዲህ ፔፕሲንና ኮካንም አካቶ ነው ማለት ነው። ሌላው ከመጠን በላይ ካይፊንና አልኮል መቀነስ ይኖርባቸዋል። በቀን ከ2 ኩባያ በላይ ወይም ደግሞ ከ2 ሲኒ በላይ ከባድ ቡና መጠጣት የካልሲየም መመጠጥን ይቀንሳል። አልኮል ደግሞ አዲስ አጥንት የሚገነቡትን ሴሎች ስራ የሚያደናቅፍ ይሆናል ማለት ነው። በአጠቃላይ ውድ ተመልካቾቼ ከ40 ዓመት በኋላ ጠንካራ አጥንት እንዲኖረን ካልሲየም፣ ቫይታሚን ዲ፣ ማግኒዚየም እና ፕሮቲን ያላቸው ምግቦች በምግብ ገበታችን ላይ ማዘውተር ይኖርብናል። ነገር ግን ምግብ ብቻውን ሙሉ አይሆንም። አጥንት እንዲጠነክር ጭነት ያስፈልጋል። ስለዚህ እንደ ፈጣን እርምጃ ደረጃ መውጣትና ቀላል ክብደቶችን ማንሳት ያሉ የአካል ብቃት እንቅስቃሴዎችን በሳምንት 3 ቀን ማድረግ አስፈላጊ ነው። አጥንት እንዲሰራ ካላዘዛችሁት ሰነፍ እየሆነ ይሄዳል። እናም ውድ ቤተሰቦች ለዛሬ የነበረኝ አጠር ያለ መረጃ ይህንን ይመስላል። ከዚህ ጋር ተያይዞ ማንኛውም ሀሳብ፣ አስተያየት እንዲሁም ካላችሁ በታች በኮሜንት ማስፈሪያው ላይ ማስቀመጥ የምትችሉ ይሆናል። በቀጣይ በሌሎች ቪዲዮዎች የምንገናኝ ይሆናል። እስከዛው በያላችሁበት ፈጣሪ ሰላሙን ያብዛላችሁ። ደህና ሁኑ። ቻው።